ነገር ወጥመድ ሊሆን ይችላል እንዴት ነው ብቻ የምትሄደው ስለሱ አታስብ በጣም የማምነው ሰው አሁን አንተ እንደምሳሌ እንጠብቅ መጣው ብሩክ ነገርኩ እንዴ ዳጣ አንቺ በጣም ጥሩ ልጅ ነሽ በጣም አስተዋይ ነሽ ከቀልድሽም ከጨዋታሽም ጀርባ ትልቅ ልብ ያለሽ ልጅ ነሽ ማሸንፎ ታውቃለህ እኔ እኮ የእናንተን ጉልበት አልፈልግም ብዬ ነበር ምን ይያልክ ነው አሁንም እኔ ከዚህ ነገር ለማስወጣት እየሞከርክ ነው እንዴ ከዛ እኔ መታሃለሁ አዎ ይልቀስ ብለሽ ጉጥን አውጣ እንደምትታይቶ ገንዘቡ ይከፈላል ሰውየውን ባንቦስ ዘረረው እኮ ወይ ማለት እርምሽን ሰው ልሰልል ብትይ ይሄ የተሳሳተ ሰው ይሆን በአንቺንም ሳይቆልፍብሽ ከዚህ ዘወር በይ ተነስ በቃ ተነስ ሄዳለች ተነሳት አሳይን አራፍ አባራና አራፍ የዋዛ አይደለም ቦክስ ባክ እና ጠበቃውን ከካሌብ እጅ እናስጥለው እያልከኝ ነው ቢያንስ ከኔ የሚጠበቀውንና የቻልኩትን ያህል አደርጋለሁ እኔ ደግሞ ህይወትን አደጋ ላይ እንድትጥል አልፈልግም ያንን አስቸጋሪ ጊዜ እኮ አልፈናል አይደል ስለዚህ እኛውን ጊዜ ማለፋችን አይቀርም ምናልባት ፈጣሪ ተጨማሪ እድል ባይሰጠንስ ወንድም መተማመን ያለብን በመድብል መተማመን ያለብን ይገባል ማለት የመጨረሻ ጊዜ ዛሬ እንግዲህ ከመድብል እጅ ልትገባ ነው ጋይስ እንግዲህ ምን ታደርጊዋለሽ ያለጥላውን ገሰሰ ጋይስ እንግዲህ ምን ታደርጊዋለሽ መስማም እቺ ነገረኛ ማለት እቺ ተንካሴ እቺ ጨንጓራ ያላት ተረገኝ ነው ጋይስ ወይ ተጥፋቷ ትማር ወይ ተሰሷ ትማር ወይ ወደ ራሷ ትመለስ የራሷን ህይወቷ ትኖር የሰውን ህይወት ለመበጥበጥ የራስ ሰዎችን ለማሳዘን ሰዎችን ለማስለቀጥ ሰዎችን ወደ ኋላ ለመጎተት ሰዎችን በቃ ተስፋቸውን ለማጨለም ደስታቸውን ለመንጠቅ ህይወቷን ሙሉ የምትጭር ህይወቷን ሙሉ የምትራወጥ ህይወቷን ሙሉ የምትሮጥ ጉድ ያላት ፍጥረት ማለት እንግዲህ ዛሬም ተንኮሏ እናንተን እንዲተቀጠለ ነው የነ ብሩክንና መድብልን የመላ ቤተሰቡን ደስታ ለመንጠቅ ምሳሌን በሷ ቁጥጥር ስር አድርጋ ለካሌሞት አሳልፋ ለመሸጥ የምትችለው ነገር ስታደርግ ነበር ግን ደግሞ እግዚአብሔር በቸርነቱ በምክንያት ሁሉ ነገር ያደርጋልና እንግዲህ መድብል በሷ በሄደችበት የሚገርመው ነገር በቃ በእርምጃዋ አብሯት አለ ግን እሷ ምንም አታውቅም አይገባትም በቃ ምንም ነገር አንድ እንደተለጎመ ፈረስ ማለት ነው ፊትለፊቷን እንጂ ወደዚህና ወደ ግራና ወደ ቀኝ አታይም በቃ በቅሎ ወይም ደግሞ ፈረስ ልጓሙን ለጉማችሁ በቃ እናንተ ሀየ ስትሉት በቃ ፊቱ የሚያያትን መንገዱን ብቻ ተከትሎ ነው የሚሄደው ከፈለጋችሁ ለምን ወደ ላይ ልጓሙን ገትራችሁ ይዛችሁ ሂር ብትሉት በገደል ላይ ዘሎ ሊሄድ ይችላል ምክንያቱም በቃ ልጓሟ የምትመናበት ብቻ ነው እሱ ተከትሎ የሚሄደው ሶ እንግዲህ ማለትም ማለት እንደዛራት በቃ ገንዘብ ይሰጥሻል ይተደረግልሻል በቃ አሁን ከካሌብ ጋር መሆኑ በጣም ትልቅ የሞራሞናን ተሰምቶታል ሲቀጥል ደግሞ ማለት ጋይስ በነፃ ራሱ ስሪ ብላ ትሰራለች እንኳን ገንዘብ ይከፈልሻል በዛ ላይ ደግሞ የዝናን ቦታ አስረክብሻለሁ ብሏል ተፈተፍ ያለች ነው ደስ የሚለው ነገር ማለት እንዳሰበችው እንዳቀደችው ነገሮች አይሳኩላትም እንጂ ማለት ነው እንዳሰበችው እንዳለመችው ነገሮች ቢሳኩላት ኖሮ እስካሁን በመድር ላይ አንድም ሰው ፍጥረት ባልቀረ ነበር በተለይ እነ መድብልና እነ ብሩክማ ጋይስ ብሩክና ቅድስቲን ስታውና ጣልታቸው ነበር ሞገስና ሉላ ሞተው ነበር ከዛም አልፎ እንግዲህ ምሳሌን በቃ ሳልፋ ከመጀመሪያ ጀምሮ እንግዲህ ምሳሌን ልትገል እንግዲህ ስለት ይዛ ነበር የመጀመሪያ እርምጃዋ የነበረው በቃ በዛ ልክ ነበር ጋይስ ስታሰቃያት የነበረው ግን ያው በእግዚአብሔር ቸርነት ምንም ነገር እንተሳትል ቀረይ ስትመርዛት ምግብ ስትመርዝ በመርፌ ስትላት መድኃኒቷን ስትሸሽግባት ልትገላት ልታንቃት በቃ እዛ ቤት ውስጥ ኢቭን እናቱና እንኳን ለራሱ ማለት ነው እናቱና በተቀመጠበት ሰዓት ላይ ምሳሌን ያላደረገቻት ነገር የለም ግን ያ ሁሉ ነገር አለፈና እንዳትታከም ብሩክ ደግሞ እንዳያሳክም ልጁ እንዳያሳክም ወደ ውጭ ሀገር ሄዳ መታከም እንደነበረባት ያንን ነገር ለማድረግ በጣም ብዙ ምክንያቶች ብዙ ችግሮች ብዙ ውጣውረዶች ወርደዋል ብዙ ነገሮች ተጨንቀዋል ብሩክ በጣም ብዙ ነገሩን መስዋዕትነት አድርጓል ሶ በዛ መካከል እንግዲህ ያ ሁሉ የማህሌት እጅ ነበርበት በተለይ እንዳትታከም ከዝና ጋር በኋላ በተለይ ከተገናኘች በኋላ ንብረቱን በማሳገድ
ክስ በመመስረት በተለያየ መልኩ በቃ ብሩክን ወደ ኋላ ለመጎተት የሚጣን ወይ ምሳሌ እንዳትታከም ያላደረገችው ውጣ ውረድ ያልጫረችው ያልፈነቀለችው ድንጋይ የላትም ነበር። ግን አልተሳካላትም። እግዚአብሔር ከእናንተ ንጹህ ሆናችሁ በንጹህ ልቦና በቅን ህሊና ሆናችሁ ነገሮችን ማረከቻላችሁ ኤቭሪቲንግ ጎይስ ቱጌዘር በቃ ሁሉም ነገር ይሄዳል። ሶ ማለትም እንግዲህ እሱን ነገር ነው ስታደርግ የነበረው የምትችለውን ያክል ነገር በቃ ሽቅብ ቁልቁላለች። መድኃኒቱ መጀመሪያ መመረዙ ልጅቷ ማነቁ በስለት መውጋቱ ብዙ ነገሩ አልሳካላት ሲል በቅድስቴ አማካይነት ቅድስቴ እንግዲህ እንዳይሆን አብለን ስትጠብቃት ነበረ። ከዛ ሁሉ በከራዲያ ነች አሷናትና ከዛም ራሱ ለህክምና በቃ የምትችለውን ያገንዘብ ሁሉ ሞገስ ያለውን መኪናውን ሽጦ ንብረቱ በሱ በምሳሌ ጉዳይ ነው እንግዲህ ሞገስ ንብረት ራሱ ታግዶ የነበረው እግዚአብሔር ይመስገን አሁን ተለቋል። በቃ ብዙ ነገር ያ ሁሉ ቻሌንጅ ሲፈጠር እንግዲህ ማለት ያ ሁሉ የማለት ሴራ ነበረ። በኋላም እንግዲህ ብሩክ ከመጣ በኋላ አሳገተችው። በቃ ሙሉ መረጃ ያውነ ካሌብ ጋንት እንደነበረ ከዛም በቃ ብዙ ቻሌንጆች ብዙ ነገሮች ብዙ ሁኔታዎች ናቸው የተፈጠሩት። ሶ በመጨረሻም እንግዲህ የሆነው ነገር ሆኖ አሁን ደግሞ ይሄው ደስታቸውን መንጠቅ አለብን በቃ የምን ዋና እሷና ታርጌት ብላ ታርጌት ታርጋ መጣ ሰፈር ድረስ እንግዲህ ምሳሌ ለመንጠቅ ስትመጣ አልተሳካላትም። ምክንያቱም ምሳሌ ሩጣ አመልጣታለች ማለት ነው። ምክንያቱም ቀድሞ አባቷ ብሩክ ያለውን ነገር በደንብ ጠንቅቆ ስላስረዳት በቃ ማለትን እንደዛ ጊዜ አሁን ላይ ቀንደኛ ጠላችሁ ሆናለች። ስለዚህ በመትችው መልኩ ወደ ኋላ ሸሽተሽ ሩጥሽ ማምለጥ ነው እንጂ ጩሂባት እንጂ ወደሷ እንዳትቀርቢ አደራሽን ብሎ ስለነገራት እንግዲህ በታዘችው መሰረት በጣም ደስ በሚል ሁኔታ ሻምቦል ገዛ ብላ ሱቅ በወጣችበት አጋጣሚ እንግዲህ እዛው ውስጥ ተጠባበቅ አግኝታት ነበር። እሷም እንግዲህ እግዚአብሔር ይመስገን አምልጣለች። ሌላው እንግዲህ ጠበቃው ነው። ጠበቃው ያው በእነሱ ቁጥጥር ስር ውሏል ለጊዜው። እንግዲህ ሁሉም ነገር በእርግጠኝነት እነ መድብል እንደማንም ብለው ጠበቃው ምንም ሳይሆን እንደሚወጣ ተስፋ እናደርጋለን። የነ ብሩክና ቅድስቴም ሰርጋቸው እንግዲህ ሳምንታት ናቸው የቀሩት። ያንን እንግዲህ ሰርጉም እንዳይሰረዝም ሁሉም በጊዜው በሰዓቱ ይሆናል ብሏል መድብል። ስለዚህ መድብል ደግሞ ሁሉም ነገር በስትራቴጂ እንደሚያደርገው ምንም ጥርጥር የለንም። እንግዲህ እሱንም ተፍተፍ እያሉ ነው። እንግዲህ በቅርብ ሁሉም ነገር በሰላም ሁሉም ነገር ኦኬ እንደሚሆን ተስፋ እናደርጋለን። ቅድስቴ እንግዲህ በጣም ፈርታለች። በቃ ደስታዬ ሊነጥቁኝ ነው በቃ ሌላ ትርምስ ሁሉንም ነገር አለፍ ነው ብለን ስናስብ ደግሞ አሁን ሌላ ህይወት በቃ ምን ይሻለኛል እያለች ነው። ያው ወይ ነው እንደ ሰው ያሳስባል ያስጨንቃል። ግን ደግሞ ምንም የሚፈጠር ነገር የለም። ምክንያቱም መድብል ሁሉንም ነገር አንድ በአንድ በስትራቴጂ ስለሆነ የሚመራው ምንም ችግር የለም። ሲቀጥል ደግሞ ያም ይሄ ታሬ የሚባለው ልጅ ያው ገንዘቡ ነው እያንዳንዱ ነገር ካሌብ ከሚሰጠው በጥፍ አብስቶ ስለሆነ እየከፈለ ያለው ዋናው እሱ ደግሞ የሚሰራው ለገንዘብ እንጂ ለእንትኑ አይደለም። ስለዚህ መድብል ጥፍ አድርጎ ስለሚከፍለው እንግዲህ ሙሉ በሙሉ ከሱ ጋር እየሰራ ነው። እንግዲህ ለመስራቱም አይታችኋል ከአንድ ሁለት ሶስቴም ያሁኑ ደግሞ እንግዲህ ማህሌትን ይዞ ና ጠላትህን ይዤልሃለሁ እያለው ነው የሚገኘው። ስለዚህ መቼም እንደማይዋሽና አሳልፎ እንደማይሰጠው ተስፋ እናደርጋለን። ካሌብ ሞሲሳም እንግዲህ ማህሌትን አንቺ ወጂ ወሬ እናት ምናም ብሎ እንግዲህ አሳፍሯታል። እሷን በጣም ተናዳለች። እሷ ግን ታሬን አላመነችውም። የሆነ መረጃ እንደሚያቀብል ጠቆም አድርጋ ነበረ ለካሌብ። ግን ችግርሽን በሰዎች ለማሟከክ የምትችው ነገር አታድርጊ፣ ከቻልሽ ሰርተሽ በተግባር አሳይን። ካንቺም እንግዲህ ይሄው ታሬን ያየሁት ነው ይሄው ሂዶ በተግባር አሳይ ያላት ነው። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ።